ሰላም አለይኩም ወራህመቱላህ ወበረካቱሁ። ወደ ተከበራችሁ ሙስሊም እንደምናቶች እንደዚህ እዚህ ያላችሁ ወገኖች ሁላችሁም ሰላም ናችሁ ወይ? እኔ ዳና ነኝ አልሐምዱሊላሂ ወሽክር። እኔ ዳና ነኝ ስላችሁ ግን ውስጤ ዳና ሆኖ አይደለም፣ አውቀዋለሁ። ውስጤ ዳና አይደለም፣ ውስጤ ሰላም አይደለም። ግን ምላሴ ስለለመደ ያው ምላሴ የለመደውን አይደል ዳና ነኝ ይላሉ። ችግር የለውም እና አላኩል ሀል እዚህ ሚዲያ ላይ ስንገባ የምናየው ነገር ደስ አይልም፣ የምንሰማው ነገር ደስ አይልም። ትላንት ትግራይ ክልል ላይ የነበሩ ሙስሊም እንደምናቶች ጁማ ሰላት እንዳይሰግዱ ተከለከሉ የሚባል ሚዲያ ላይ አየን፣ ጆሮአችንም ሰማ። አላኩላል ጉዳዩ የተጀመረው ትላንት ባይሆንም ጉዳዩ ከተጀመረ ሰዓታት አልፎ ሳምንታት አልፎ ቀናት አልፎ ወራት አልፎ አመታት አልፎ ዘመናት እስከሚባል ደርሷል። ግን የሙስሊሙ ማመተኛት በየጊዜው አንዳንድ ጉዳይ ሲነሳ አዲስ አድርገን ቀስቅሰን ጮቤ እንረግጣለን እንጂ ጉዳዩ ከተነሳ በጣም ቆየ። መጀመሪያ የመቃብር ቦታ ሬሳን ለመቅበር የመቃብር ቦታ ከመከልከል ለመስገጃ መስጂድ ቦታ ከመከልከል አልፎ ተርፎ ደግሞ ከዛ በአካል ተነሱና ሂጃብ ለብሶ ትምህርት ቤት እንዳይመሩ የሙስሊም ጭቆና ተጀመረ። አልፎ ተርፎ ትላንት ደግሞ የመጨረሻው ድንበር ያለፈው ለጌታችሁ ስጁድ አታድርጉ አትስገዱ ተብሎ ጁማ ተከለከለ ተባለ። ምንም የሚለው ነገር የለምና ኢንተንሱሩላህ ያንሱሩኩም፣ አላህ ነስሩን ቅርብ ያድርግልን። የሰው ልጅ አይደለም ለሰው ሊደርስ ቀርቶ ለጌታውም ከሃዲ ፍጥረት ነውና ለዚህ ነው ለረቢሂ ለከኑድ፣ ለጌታው ራሱ በጣም ከሃዲ ፍጥረት ነው ብሎናል ጌታችን አላህ። እና መናገር የሚፈልገው ምንድነው? ዱንያ ላይ ስትኖሩ አማኝ ስትሆኑ ፈተና ይበዛል፣ ስቃይ፣ ሰቆቃ፣ መከራ ይበዛባቸዋል። ሁላችንም ብዙ መከራ ልናይ እንችላለን፣ ብዙ ሰቆቃ ልናይ እንችላለን። ግን ትዕግስት ይኑረን። ነቢያችን አለይሂ ሰላቱ ወሰላም በተለያየ ጊዜ ላይ ስለ ዱንያ ቆይታ ስለ ዱንያ ነገር የተናገሩ ነገር አለ። እንደውም አንድ ሀዲስ አለ፣ አዱንያ እቺ ዱንያ የምትባለው ዓለም እቺ ዱንያ የምትባለው ምድር ሲጅኑን ሊልሙእሚን፣ ለአማኞቹ ለፈሪሐን አላህን ለሚፈሩ ግንባራቸውን ለጌታቸው የሚደፉ ሙእሚን ለሆኑ አካላቶች እስር ቤት ነው። ጀናቱን ሊልካፍር፣ ለካህዲዎቹ ለነዛ ለነሳራዎች ለኩፋሮቹ ግን ጀነታቸው ነው። ደስታቸው እዚህ ምድር ላይ ስለሆነ ደስታቸውን እዚህ ነው የሚያጣጥሙትና የአማኞቹ ደስታ እዚህ ምድር ላይ አይደለም፣ ጀነት ነው፣ መጨረሻው ዓለም ላይ ነውና የነሱ ዱንያ ላይ ነው። ስለዚህ አሰብሩ ትዕግስት የሚባለው ነገር ለአማኞች ያስፈልጋቸዋል። ላላ ኢንሻአላህ ታገሱ ነው ምለው። ከሰው ዘንድ ነስር ይመጣላቸዋል እያልኳቸው ሳይሆን ከአላህ ዘንድ ነስሩን እናገኘዋለን፣ ተስፋ እናደርጋለን። ዱንያ ላይ ስንኖር ብዙ ፈተናዎች ይኖሩናል፣ ግን ለትንሽ ጊዜ ነው። እዚች ዓለም ላይ ማንም ዘላለማዊ አይደለም፣ በዳዩም ተበዳዩም ዘላለማዊ አይደለም አይደል? ለዚህ ነው ሰሃባዎች በሐዲስ ላይ እንደመጣው ምን ይላሉ? ልክ ዱንያ ላይ ስትኖር ይላሉ ኮንፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ ሆነ ዱንያ ላይ ኖር። አው ገይረ ፊ ሰቢል፣ ልክ ካልሆነ ደግሞ በመንገድ ላይ እንዳለ ሰው ወይንም ልክ እንደ መንገደኛ ሆነ ዱንያን አሳልፋት ይላሉ። ኢዛ አምሰይት ፈላ ተንተዘረ ሰባህ፣ ልክ ያመሸህ ከሆነ ፈላ ተንተዘረ ሰባህ ይነጋል ብለህ እንዳትጠብቅ። ኢዛ አስባህት ፈላ ተንተዘረ ልመሳህ ይላሉ። ልክ የነጋ ከሆነ ግን ይመሻል ብለህ እንዳትጠብቅ ነው። ዱንያ በጣም አጭር ናት። እዚህ ምድር ላይ ባለስልጣኑም በስልጣኑ አቅም ያለው በአቅሙ ደካማው ላይ ተጽዕኖ ሊያደርግ የተለያየ ነገራቶችን በደል ታያላችሁ። ቁርአን ላይ አንድ አንቀጽ አለ፣ ሁሌ አርባ እንሰማታለን። በነገራችን ላይ ጁማ መስጂድ ስንገባ አብዛኛው መስጂድ ላይ እችን ቃል ተሰማታላችሁ። ኢነላሃ ያዕሙሩኩም ቢልዐድሊ ወልኢሕሳን፣ አላህ በማስተካከል በማሳመር በፍትህ ላይ አላህ ያዛችኋል ይላሉ። እችን አንቀጽ ዓለም ብታስተውል ኖሮ እቺ ዓለም በዚች አንቀጽ ብትተዳደር ኖሮ ሀብታሙ ደሃውን አይበድልም ነበር፣ ባለስልጣኑ አቅመ ደካማውን አይነካም ነበር፣ ትልቁ ታናሹን አይነካም ነበር፣ ጉልበተኛው አቅም የሌለውን አይነካም ነበር። እቺን የቁርአን አንቀጽ ቢያስተካከል ቢያሳምራት ኖሮ ማለት ነው፣ ቢያውቃት ኖሮ ኢነላሃ ያዕሙሩኩም ቢልዐድሊ ወልኢሕሳን፣ አላህ በማሳመር በማስተካከል በፊትህ ያዛቸዋል ይላልና አላህ ነስሩን ቅርብ ያልቅልን። መናገር እየፈለጋችሁ መናገር ቃላት ስታጡ ምንም ነገር መናገራችሁን ማለት። ስለዚህ ምንድነው የሚለው? አላህ ነስሩን ቅርብ ያርግልን፣ አላህ ይድረስላችሁ፣ አላህ ፈርጀውን ቅርብ ያርግላችሁ። አኺራ ሳይጣብቅባችሁ ዱንያ ላይ የሙእሚኖችን የበላይ የእናንተን የካህዲዎችን የበታችነት አላህ በዱንያ ላይ ያለን ያሳያል።
አንድ ሀዲስ አለ ነቢያችን አለይሂ ሰላቱ ወሰላም መራ ሚንኩም ሙንከረን ፈሊዩገይር ቢየዲህ አንድ መጥፎ ነገርን የተመለከተ ሰው በእጁ ያስወግድ ፈኢን ለም የስተጢዕ ፈቢሊሳኒህ ይህን የማይችል ነገር ከሆነ በምላሱ ይናገር ፈኢን ለም የስተጢዕ ፈቢቀልቢህ ሀዛ አድዐፉ ልኢማን እያንዳንዱ ሙስሊም ይህን ሀዲስ ቢያስተነትን ኖሮ የአሁኑን የቁርአን አያ ቢያይ ኖሮ አንድ ሙስሊም ዓለም ላይ አይበደልም ነበር። አንድ ታሪክ አለ። የሆነ ጊዜ አንድ ብቻ አላህ ይድረስልን። እንግዲህ ሰላሙ አለይኩም ወራህመቱላህ